ሰላም እንደምን አላችሁ የዚህ ዩቲዩብ ቻናል ተከታታዮች። እንደምታስታውሱት የፕሮጀክት ማኔጅመንት ዙሪያ ላይ አተኩሮ ገለጻ የማደርግበት የዩቲዩብ ቻናል ነው። ያው እየተከታተላችሁ እንደሆነ ተስፋ አድርጋለሁ። ብዙ ጠቃሚ ነገሮችም እንደምታገኙበት ተስፋ አድርጋለሁኝ። የዛሬው ገለጻ የሚያተኩረው አጠቃላይ በፕላን ወይም በእቅድና በፕሮጀክት መካከል ያለው ተመጋጋቢነትና ልዩነት ምን ይመስላል የሚለውን ገለጻ አደርጋለሁ ማለት ነው። እንግዲህ ሁለቱ በጣም አስፈላጊ ጉዳዮች ናቸው፣ ፕላን ወይም እቅድና ፕሮጀክት። እንግዲህ የመጀመሪያው እቅድን ስናይ እቅድ ማውጣት ማለት አንድ ድርጅት ወይም አንድ ተቋም ግለሰብ ሊሆን ይችላል ምን እንደሚያደርግ፣ እንዴት እንደሚያደርግ፣ መቼ እንደሚያደርግ ከተግባር በፊት የሚያዘጋጀው ቅድመ ተግባር ሂደት ነው ማለት ነው። ምን እሰራለሁ፣ መቼ እሰራለሁ፣ እንዴት እሰራለሁ የሚለውን አስቀድሞ የሚዘጋጅበት ንድፍ ነው ማለት ነው እና እቅድ ወይም ፕላን። ስለዚህ የቅድመ ተግባር አቅጣጫ ነው ብሎ መውሰድ ይቻላል እቅድ ወይም ፕላኒንግ። እቅድ ማለት በመሰረቱ በተለይ WHL የሚባሉ ጥያቄዎች መልስ የምንሰጥበት ሂደት ነው። በተለይ ደግሞ ለሶስቱ ለዋና ዋናዎቹ እነሱም አንደኛው ምን እንሰራለን ወይም ዋት የሚለውን በእቅድ ወይም በፕላን ነው የምንመልሰው። ያ ማለት የፕሮጀክቱ ወይም ያን ተግባር ግቡ ምንድን ነው፣ የሚሰራው ምንድን ነው የሚለውን ኦብጀክቲቭን ዋት የሚለውን ጥያቄ ይመልስልናል ማለት ነው። ሌላው ደግሞ መቼ፣ ያንን ያዘጋጀነውን ፕሮጀክት ሊሆን ይችላል፣ ሌላም ተግባር ሊሆን ይችላል፣ መቼ ነው የምንሰራው የሚለውን ታይሙን ጊዜውንም በፕላን እንመልሳለን ማለት ነው። ሌላው እንዴት ሌላው ሃው ዘዴው፣ መንገዱ ወይም ሜተድ የምንለው እንዴት ነው የሚሰራው ያ የሚለውን በፕላን ነው የምንመልሰው ማለት ነው። ስለዚህ ይሄ አጠቃላይ ማንኛውም ተግባር ከመፈጸሙ በፊት ይሄ ፕላን በደንብ በተደራጀ መልኩ በእውቀት በደንብ መዘጋጀት አለበት። በቃ እንደውም አንዳንድ አባባል አለ፣ በደንብ የተዘጋጀ የተደራጀ እና ለመፈጸም የሚያስችል ፕላን ማዘጋጀት የስራውን ግማሽ ወይም 50% የመስራት ያክል ነው ተብሎ ብዙ ጊዜ ይገለጻል። እውነትም ነው። ደግሞ ጥሩ እቅድ ካለ በቃ መንገዱ ሁሉ መጨረሻ ውጤታችንም ያማረ ይሆናል ማለት ነው። እና እቅድ አጠቃላይ ፕላን በጣም ወሳኝ ጉዳይ የሚለውን በደንብ መውሰድ ያስፈልጋል። ያለ ፕላን የሚሰራ ስራ ውጤቱም ያን ያህል አመርቂ አይሆንም። እንግዲህ እቅድ ወይም ፕላን ይሄን ይመስላል ማለት ነው። ሌላው ያው ፕሮጀክት፣ አጠቃላይ ፕሮጀክት ምንድን ነው የሚለውን ቀደም ባሉት ቪዲዮዎች ስለገለጹት እዚህ ላይ መድገም ብዙም አስፈላጊ አልመሰለኝም። ግን ከፕላን ጋር ለማስተሳሰር ሲፈለግ ፕሮጀክት የፕላኑ አንድ አካል ተደርጎ ይወሰዳል፣ ወይም የፕሮግራምም አንድ አካል ይሆናል ፕሮጀክት። ያ ማለት ፕላን በጣም የገዘፈ ነው፣ ፕሮጀክት በሳይንትኑ አጠቃላይ በባህሪው ያነሰ ነው ማለት ነው። እና የፕላን አንድ አካል ነው ማለት ይቻላል። እና ስለዚህ ፕሮጀክት የረጅም ጊዜ ልማት እቅድ ወይም የዴቨሎፕመንት ፕላን የምንለው ወይም የፕሮግራም አካል እንደሚሆን አጠቃላይ የተለያዩ መረጃዎች ይጠቁማሉ። በተግባርም በነባራዊ ሁኔታው የሚያስረዳው እሱን ነው። ስለዚህ ጥሩ የልማት እቅድ ጥሩ ፕሮጀክት ይፈልጋል። በጥሩ አቅደህ በደንብ እንዴት እንደምትሰራ፣ መቼ እንደምትሰራ፣ ምን እንደምትሰራ በደንብ አዘጋጅተህ ለዛ ደግሞ ጥሩ ፕሮጀክት ካላገኘህ እቅዱ እቅድ ሆኖ ነው የሚቀረው። ስለዚህ ምንድነው ጥሩ የልማት እቅድ ጥሩ ተፈጻሚ ፕሮጀክት ያስፈልገዋል ማለት ነው። ሌላው ጥሩ ፕሮጀክት ደግሞ ጥሩ እቅድ ላይ የተመሰረተ መሆን አለበት። ጥሩ ፕሮጀክት በጥሩ እቅድ ላይ የተመሰረተ መሆን አለበት። ጥሩ እቅድ ጥሩ ፕሮጀክት ይፈልጋል። ጥሩ ፕሮጀክት ደግሞ በጥሩ እቅድ ላይ የተመሰረተ መሆን አለበት። ስለዚህ በቀላሉ ለማስታወስ ጥሩ እቅድ ጥሩ ፕሮጀክትን፣ ጥሩ ፕሮጀክት ደግሞ ውጤታማ የልማት እቅድን ይጠይቃል ወይም ያስፈልጋል ማለት ነው። ስለዚህ እቅድና ፕሮጀክት እርስ በርሳቸው የሚደጋገፉና የሚያሟሉ ጽንሰ ሀሳቦች ናቸው የሚለውን ነገር በደንብ መውሰድ ነው። እና ሁለቱ በዚህ ልክ ይመጋገባሉ። አንዱ ለአንዱ በጣም አስፈላጊ ነው። የአንዱ ጥሩ መሆን ሌላኛው መሳካትም ጥሩ ነው የሚለውን በደንብ ማየትና መረዳት ያስፈልጋል ማለት ነው። አጠቃላይ በፕላንና
በፕሮጀክት በኩል ያለው ትስስር ይህን ይመስላል። ቀጣይ ደግሞ በፕሮጀክትና በፕሮግራም ያለው ልዩነት እናያለን። የዛሬው ገለጻ ይህን ይመስላል። ያው ሁልጊዜ እንደማሳስበው ላይክ፣ ሰብስክራይብ፣ ሸር ማድረግን አትርሱ። እንዲስተካከል የምትፈልጓቸው ነገሮች ካሉ ኮሜንት ይሰጥና በኮሜንትም ማስተካከል ይቻላል። በያላችሁበት ሰላማችሁ ይብዛ። ደህና ቆዩ።